የዓለም ዋንጫው መድረክ በየአራት ዓመቱ አዳዲስ የታሪክ ገጾችንና ትርክቶችን ሲወልድ ትናንት ሌሊት ግን የታሪኮች ሁሉ ማጠቃለያ የመሰለ ትውልድ ተሻጋሪና ድንቅ ምዕራፍ በደማቅ ቀለም ተጽፏል። በዚህ ልዩና ሰፊ ዝግጅታችን በአንድ በኩል በአትላንቲክ ውቅያኖስ እቅፍ ውስጥ የተሸሸገችው በአረንጓዴ ደሴቶቿ በደማቅ ባህሏና በማራኪ ቆነጃጅቷ የምትታወቀው ጢኒጥያ ሀገር ኬፕ ቨርዴ እንዴት መላውን ዓለም በኳስ ጥበብና በወኔ እንዳስደመመች በጥልቀትና በስፋት እንነግራችኋለን። በሌላ በኩል ደግሞ እግር ኳስን ከስፖርትነት በላይ ወደ ረቂቅ የጥበብ ማማ ላይ የሰቀለው ሊዮኔል አንድሬስ ሜሲ ታሪክን በራሱ እጅ ዳግም የጻፈበትንና የዲያጎ አርማንዶ ማራዶናን የዘመን አጥር የሰበረበትን ያንን አስማታዊ ምሽት በዝርዝር እናወጋቸዋለን። ይህ ጨዋታ በአርጀንቲናና በኬፕ ቨርዴ መካከል የተደረገ ተራ የኳስ ፍልሚያ አልነበረም። የትህትናና የክብር እንዲሁም የሁለት ታላላቅ እግር ኳስ ንጉሳውያን የዘመን ሽግግር የታየበት የታሪክ ምሰሶ እንጂ። እስከ መጨረሻው አብራችሁን በመቆየት የሌሊቱን ውብና ሰፊ ድባብ፣ የዓለም አቀፍ ሚዲያዎችን ምላሽ እንዲሁም የክርስቲያኖ ሮናልዶን ወቅታዊ መክሰምና ሜሲ በተባለ ምትሃተኛ እየተበለጠ መሆኑን የሚገልጸውን ትንተናችንን እንድትጋሩና በዚህ እግር ኳስ የተባለ ውብ ዓለም ውስጥ እንድትመሰጡ እንጋብዛችኋለን። ሊዮኔል ሜሲም በኬፕ ቨርዴዎች እጅግ አስደናቂ የተባለ ብቃት መደመሙን እየገለጸ ይገኛል። የአርጀንቲና ልጆች እነ ሊዮኔል ሜሲ ከአፍሪካዊቷ የቆነጃጅት ሀገር ኬፕ ቨርዴ ጋር ሌሊቱን ሜዳ ላይ ስላሳዩት አስደናቂ ተጋድሎ ከመናገራችን በፊት ድንቅ ስለሆነችው ምድርና ስነ ህዝባዊ ተፈጥሯ ሰፋ አድርገን እንጨዋወት። ኬፕ ቨርዴ በአትላንቲክ ውቅያኖስ ላይ ከምዕራብ አፍሪካ የባህር ጠረፍ ወጣ ብላ የምትገኝ የ10 እሳተ ገሞራዊ ደሴቶች ስብስብ ናት። በአንጻራዊ ሁኔታ ሲታይ እጅግ አነስተኛ የህዝብ ቁጥር ያላት ቢሆንም በተፈጥሮ ውበቷ ግን የምድራችን ገነት ለመባል ትቃረባለች። የፖርቱጋል እና የአፍሪካ ባህል፣ ሙዚቃ፣ ቋንቋ እንዲሁም ደም የተዋሃደባት ይቺ ሀገር በነጭ አሸዋማ የባህር ዳርቻዎቿ ትታወቃለች። ኬፕ ቨርዴ በዓለማችን ላይ በጣም ማራኪና ውብ የሆኑ ሴቶች ከሚገኙባቸው ሀገራት ቀዳሚዋ መሆኗ በብዙ የጉዞ መጽሔቶች፣ በጂኦግራፊያዊ ሰነዶችና በባህል ጥናቶች በሰፊው ይነገራል። የክሪኦል ውበት ተብሎ የሚጠራው የአፍሪካውያን ጥቁር ቆዳ ጥራትና ጥንካሬ ከሜዲትራኒያን አፍሪካውያን ውህደት ጋር የፈጠረው ልዩ አይን ቀለም፣ የፀጉር አሰራርና የፊት ገጽታ የአገሪቱ ትልቅ ብሔራዊ መታወቂያ ነው። ይህ ውበትና ማራኪነት በሰዎቹ ማንነት ላይ ብቻ የተወሰነ ሳይሆን በባህላዊ ሙዚቃዎቻቸው በተለይ በዓለም አቀፍ ደረጃ በናፍቆትና በሐዘን ዜማዎቿ በታወቀችውና ባዶ እግሯን በመዘመር በምትታወቀው ድምፃዊት ሲዛሪያ ኤቦራ አማካኝነት ለዓለም ማህበረሰብ በከፍተኛ ጥበብ ተተርጉሟል። ይህ የባህልና የውበት ጥምረት ነው። እንግዲህ ትናንት ሌሊት በስታዲየም ውስጥ በደጋፊዎቻቸው ደማቅ ፈገግታና ጭብጨባ ታጅበው የኳስ ጥበብን በደሴቲቱ ወኔ ያደመቀው። ትናንት ሌሊት የተደረገውን ጨዋታ ተከትሎ መላው ዓለም ስለ ኬፕ ቨርዴ እግር ኳስ እድገትና ወኔ ምን አለ የሚለውን ስንመለከት ጉዳዩ የዓለም አቀፍ ስፖርት ጋዜጦችና ታዋቂ ሚዲያዎችን ሙሉ ትኩረት የሳበ ሆኖ እናገኘዋለን። ታዋቂው የብሪታንያ ጋዜጣ ዘ ጋርዲያን በስፖርት አምዱና በድረገጹ ላይ ባወጣው ሰፊ ትንተና ኬፕ ቨርዴ በአትላንቲክ ውቅያኖስ ላይ የምትገኝ ትንሽ ደሴት ልትሆን ትችላለች። ትናንት ሌሊት ግን ሜዳው ላይ ያሳዩት የጀግና ልብ፣ ፍጹም መደራጀትና ወኔ ከአንድ ትልቅ አህጉር የሚበልጥና የሚደነቅ ነበር ሲል አሞካሽቷቸዋል። ሌኪፕ የተባለው ዝነኛ የፈረንሳይ ስፖርት መጽሔት በበኩሉ የኬፕ ቨርዴን ብሔራዊ ቡድን ተጫዋቾች ሰማያዊዎቹ የባህር አሳ ነባሪዎች በሚለው ቅጽል ስማቸው በመጥራት ያሳዩትን የቴክኒክ ብቃትና የታክቲክ ብስለት በከፍተኛ ደረጃ አድንቋል። ኳስን ያለምንም ፍርሃትና በከፍተኛ በራስ መተማመን መያዛቸው በአርጀንቲና የዓለም ሻምፒዮና ኮከቦችና በሊዮኔል ሜሲ ዝና ፊት ፍጹም ባለመሸበራቸው እንዲሁም ሜዳውን አስፍተው የተጫወቱበት መንገድ ለቀጣዩ የአፍሪካ እግር ኳስ አጠቃላይ እድገት ትልቅ ተስፋና ትምህርት የሰጠ ነው ሲል በጥልቀት ጽፏል። የቢቢሲ ስፖርት ተንታኞችን በበኩላቸው የኬፕ ቨርዴ እግር ኳስ ፌዴሬሽን ባለፉት ዓመታት በዲያስፖራ የሚገኙ ተጫዋቾችን በመመልመልና በማደራጀት ረገድ የሰራው ስራ ውጤት መሆኑንና በትናንትናው ጨዋታ የዓለምን እግር ኳስ መዋቅር ያናወጠ ብቃት ማሳየታቸውን መስክረዋል። በትናንትናው ጨዋታ ላይ የኬፕ ቨርዴ ተጫዋቾች ሜዳ ላይ የነበራቸው እንቅስቃሴ ፍጹም የተደራጀ ማራኪና የአውሮፓ ታላላቅ ሊጎች ደረጃን የጠበቀ ነበር። ቡድኑ ከመከላከል መስመር ተነስቶ ወደ አማካይ መስመር ኳስን መስርቶ የሚወጣበት መንገድና አጥቂዎቻቸው ከአርጀንቲና ተከላካዮች ጀርባ የሚፈጥሩት
ፈጣን የሰርጎ መግባት እንቅስቃሴ እጅግ አማላይና ለተመልካች ማራኪ ነበር። በተለይ ግብ ጠባቂያቸው ቮዝኒሃ የአርጀንቲናን እጅግ አስፈሪ የፊት መስመር ሲፈትንና ሲያስጨንቅ አድሯል። የዓለም ሻምፒዮኖችን የቅርብ ርቀት ሙከራዎች፣ የሜሲን አስደናቂ የቅጣት ምቶችና ድንገተኛ መተኮሶችን በልዩ ንቃት በአካላዊ ተለዋዋጭነትና በብስለት ሲያድን የነበረበት መንገድ መላውን ስታዲየም አልፎም በዓለም ዙሪያ የነበረውን ተመልካች በአድናቆት አስነስቷል። የኬፕ ቨርዴ ተጫዋቾች ዝም ብለው የባላገራቸውን ጥቃት በመፍራትና የሚከላከሉትን ኳስ በረዥሙ የሚረግጡ ሳይሆኑ አርጀንቲናውያን በሚጠቀሙበት የቴክኒክና የይዞታ ብልጫ ፍልስፍና ራሳቸውን አብልጠው ለማሳየት የሞከሩበት ድፍረት እጅግ የሚያስደምም ነበር። ጨዋታው ልምድ ባላቸውና የኳስ ጥበብ የበላይነት በነበራቸው የአርጀንቲና ኮከቦች አሸናፊነት ቢጠናቀቅም የኬፕ ቨርዴ ተጫዋቾች ግን በሽንፈታቸው ውስጥ እንኳ ትልቅ ክብርና የብዙሃኑን እግር ኳስ አፍቃሪ ልብ ሙሉ በሙሉ ሰርቀው ከሜዳ ለመውጣት ችሏል። ትናንት ሌሊት በኳስ ታሪክ ውስጥ ሌላ ታላቅና የማይደገም አዲስ የታሪክ ምዕራፍ የተጻፈበት ልዩ ምሽት ነበር። ሊዮኔል አንድሬስ ሜሲ በወንዶች የፊፋ የዓለም ዋንጫ ታሪክ ውስጥ ከሁሉም በላይ ለጎል የሚሆኑ ኳሶችን በማመቻቸት ወይም በአሲስት ረገድ ከፍተኛውን ቁጥር ያስመዘገበ ተጫዋች በመሆን የቀድሞውን የአርጀንቲና እግር ኳስ መለኮትና ንጉስ የዲያጎ አርማንዶ ማራዶናን የዘመናት ታሪካዊ ክብረ ወሰን በልጦ ብቸኛ የዓለም ዋንጫው የፈጠራ ንጉስ ሆኗል። በጎሎቹም ሆነ በአሲስቶች ታሪክን በየዕለቱ በአዲስ መልክ እየጻፈ ያለው ሜሲ እግር ኳስ ካየቻቸው ታላላቅ ተጫዋቾች መካከል ፍጹም የተለየና ልዩ ስፍራ ያለው ኮከብ መሆኑን ለዓለም ማህበረሰብ በድጋሚ በተግባር አረጋግጧል። ታዋቂውና ተደማጩ የአሜሪካ ጋዜጣ ዘ ኒውዮርክ ታይምስ በስፖርት የትንተና አምዱ ላይ እንደጻፈው ማራዶና እግር ኳስን በታላቅ ስሜት በደምና በቅጽበታዊ ላብ መርቷትና ለአርጀንቲና ሕዝብ ብሔራዊ ኩራትን ሰጥቷት ሊሆን ይችላል። ሜሲ ግን ጨዋታውን በጂኦሜትሪያዊ ስሌት፣ በሂሳባዊ እይታና በፍጹም አእምሯዊ መረጋጋት በመምራት የስፖርቱን ህግጋትና ገደቦች በየቀኑ እየቀየረ ይገኛል። በማራዶና ምድር ሌላ ማራዶናን በቁጥርና በውጤት የሚበልጥ ነገር ግን በትህትና ወደር የሌለው ተጫዋች መገኘቱም ለአርጀንቲናውያን ብቻ ሳይሆን ለመላው እግር ኳስ ወዳጅ ፍጹም መለከታዊ ስጦታ ነው ሲል አትቷል። የጣሊያኑ ዝነኛ የስፖርት ጋዜጣ ላ ጋዜጣ ዴሎ ስፖርት በበኩሉ የሜሲን ወቅታዊ ግስጋሴ የዘመናት ታላቅነት ፍጹም ማረጋገጫ በሚል ርዕስ ባወጣው ሰፊ ትንተና ሜሲ በሜዳ ላይ የሚያሳየው ጥበብ ከእድሜው መግፋት ጋር አብሮ የሚቀንስ ሳይሆን ይበልጥ እየረቀቀና እየከበረ የሚሄድ አልማዝ መሆኑን ገልጿል። የጨዋታው ማጠናቀቂያ ፍጹም ድራማዊና ስሜትን የሚነካ ነበር። ዳኛው ጨዋታው ማብቃቱን የሚገልጽ የፍጻሜ ፊሽካቸውን ከነፉ በኋላ በመላው ዓለም ማህበራዊ ሚዲያና የዜና አውታሮች ላይ ሰደድ እሳት ሆኖ የተሰራጨውና በብዙ ሚሊዮኖች ዘንድ የተመለከቱት ትዕይንት በሜዳው መሃል ተከሰተ። የኬፕ ቨርዴው ድንቅ ግብ ጠባቂ ቮዝኒሃ ከጨዋታው ማጠናቀቂያ ፊሽካ በኋላ በቀጥታ ወደ አርጀንቲናው ካፒቴን ወደ ሊዮኔል ሜሲ ሲያመራ በካሜራዎች ታይቶ ነበር። በወቅቱ በመካከላቸው ምን አይነት ንግግር ተደረገ ተብሎ ከጨዋታው በኋላ በጋዜጠኞች የተደረገለት ቃለ ምልልስ ላይ ቮዝኒሃ ስሜቱን ደብቆ ማቆየት አልቻለም። ቮዝኒሃ ሲመልስ እኔ ወደሱ ሄድኩ፣ ነገር ግን እኔ ገና ብዙ መናገር ከመጀመሪያ በፊት ሜሲ ፍጹም በሆነ ትህትና እቅፍ አድርገኝ። በመቀጠልም በጣም ጎበዝ ነህ፣ አንተ በጣም ጥሩና የሚደነቅ ግብ ጠባቂ ነህ፣ ህዝብህና ሀገር ባንተ የላቀ አፈጻጸም ሊኮሩ ይገባል አለኝ ሲል በደስታና በአክብሮት ተናግሯል። ይህንን መሰል ታላቅ ቃል ሊዮኔል ሜሲ ከሚባለው የእግር ኳስ ጣዖትና ታላቅ የዓለም ኮከብ መስማት ለሱና ለአገሩ ትልቅ ትርጉም እንዳለው የገለጸው ቮዝኒሃ እሱም በምላሹ እጅግ ተደስቶ አመሰግንሃለሁ ሊዮ፣ አንተ ባለማችን ላይ ምርጡና ብቸኛው ተጫዋች ነህ አልኩት ብሏል። በመቀጠልም ማሊያውን ልቀይረውና እንደ ትውስታ ለወስደው እንደሆነ ስጠይቀው ሜሲ ፍጹም በሆነ ፈገግታ ታጅበው በደስታ መተላለፊያ መንገዱ ውስጥ ስንገባ ማሊያዬን እሰጥሃለሁ እንዳለውና እንደዚህ አይነት ታሪካዊና ስሜታዊ አፍታዎች በሰው ልጅ ውስጣዊ ትውስታ ውስጥ ለዘላለም ታትመው እንደሚቀሩ በሰፊው ገልጿል። ይህ በዓለም አቀፍ ሚዲያዎች በስፋት የተዘገበው ንግግር ሜሲ በሜዳ ላይ አስደናቂና የማይታመን ተጫዋች ብቻ ሳይሆን ከሜዳ ውጭም ለተቃራኒ ቡድን ተጫዋቾችና ለታናናሽ ሀገራት ተሰጥኦዎች ምን ያህል ትሁት አበረታችና ሌሎችን አክባሪ ታላቅ መሪ መሆኑን ለዓለም በአደባባይ ያሳየበት ሕያው ምስክር ሆኗል። ይህ የዓለም ዋንጫ መድረክ ባለፉት 15 ዓመታት የዓለማችንን እግር ኳስ በበላይነት ሲመሩ የነበሩትን የሁለቱን የዘመናት ታላላቅ ባላንጣዎችን የጉዞ አቅጣጫና
የወደፊት ዕጣ ፋንታ ቁልጭ አድርጎ ያሳየ መድረክ ሆኖ እያገለገለ ይገኛል። ሊዮኔል ሜሲ በሄደበት ሜዳና በተጫወተበት ስታዲየም ሁሉ አዳዲስ ክብረ ወሰኖቹን በየቀኑ እየሰበረ ብሔራዊ ቡድኑን ወደ ድል ማማና ወደ ቀጣዩ ምዕራፍ በፈጠራ ብቃቱ እየመራ በከፍተኛ ፍጥነትን ሲገሰግዝ፣ በአንጻሩ ታላቁ ፖርቱጋላዊ ክርስቲያኖ ሮናልዶ ግን በዚህ ዓለም ዋንጫ ላይ አቋሙ ፍጹም ቀዝቅዞ የእድሜው ተፈጥሯዊ ጫናና የአካላዊ ብቃት መውረድ በግልጽ ያረፈበት መስሎ እየታየ ይገኛል። ስለ ሁለቱ ተጫዋቾች የረጅም ዘመን ፉክክርና ያጫወት ዘይቤ ለውጥ የሚተነትነውና በታዋቂው የስፖርት ታሪክ ጸሐፊ ጆናታን ዊልሰን የተጻፈው ታዋቂው የጥናት መጽሐፍ እንዲህ ይላል። ሜሲ እድሜው እየገፋና አካላዊ ፍጥነቱ እየቀነሰ ሲሄድ እንደ ወይን ጠጅ ይበልጥ እየጣፈጠ እየረቀቀና ለቡድኑ አስፈላጊ እየሆነ የመጣው ጨዋታውን በሜዳ ላይ በሚደረግ አካላዊ ፍጥነትና ሩጫ ላይ ሳይሆን በአእምሮአዊ የበላይነት በቦታ አጠቃቀምና በሂሳባዊ የኳስ ርጭት ፍልስፍና ላይ ስለመሰረተው ነው። ሮናልዶ ግን በታሪኩ ሙሉ በአካላዊ ጥንካሬው በከፍተኛ ዝላይና በአትሌቲክስ ብቃቱ ላይ በእጅጉ ስለሚተማመን እድሜው በአካሉ ላይ የሚያመጣውን የተፈጥሮ ለውጥና ፍጥነት መቀነስ መቋቋም እየከበደው መጥቷል። የጀርመኑ ታዋቂ መጽሔት ዴር ስፒገል በበኩሉ ሮናልዶ አሁን ባለበት የሳውዲ አረቢያ ሊግና በፖርቱጋል ብሔራዊ ቡድን ውስጥ ያለውን ወቅታዊ አቋም በጥልቀት ሲተነትን ይህን ክስተት የአንድ ታላቅ ዘመን ማብቂያና የሮናልዶ መክሰም ሲል ጠርቶታል። ሮናልዶ አሁንም በሳጥን ውስጥ ሲገኝ ታላቅና አደገኛ ጎል አግቢ ሊሆን ቢችልም እንደ ትናንት ሌሊቱ የሜሲ አስደናቂ እንቅስቃሴ ጨዋታውን ከመስመር ተነስቶ ሙሉ በሙሉ የመቆጣጠር አማካይ ክፍሉን የማገናኘትና የታሪክን አቅጣጫ በአንድ አስማታዊ አሲስት የመቀየር አቅሙ ግን በአሁኑ ወቅት በከፍተኛ ሁኔታ ቀዝቅዞና ርቆ ይታያል። ትናንት ሌሊት በዓለም ዋንጫው መድረክ ላይ የታየው አስደናቂ ትዕይንት በእግር ኳስ አፍቃሪዎችና በታሪክ ተመራማሪዎች ዘንድ ለብዙ ዘመናት ሳይረሳ ሲወሳና ሲተነተን የሚኖር ታላቅ ምሽት ነው። በአንድ በኩል የኬፕ ቨርዴ ውብና ጀግና ልጆች በዓለም ሻምፒዮናው ፊት ያሳዩት አስደናቂ ወኔ፣ የታክቲክ ብስለትና የባህል ውበት መላውን ዓለምና የስፖርት ጋዜጠኞችን ፍጹም ያስደመመና ያነቃቃ ሲሆን፣ በሌላ በኩል ደግሞ የሊዮኔል ሜሲ የማይነካውና የማይደገመው የታሪክ ማማ ከዲያጎ ማራዶና በላይ ከፍ ብሎ ይበልጥ ረዝሞ የታየበት ድንቅ ምሽት ነበር። የቦዝኒያና የሜሲ ወንድማማችነት የተሞላበት ሞቅ ያለ መተቃቀፍ፣ የኬፕ ቨርዴ ቆነጃጅት ደጋፊዎች በስታዲየም ውስጥ ያሳዩት ደማቅ ፈገግታና የአረንጓዴ ደሴቶቹ በዓል ውበት እንዲሁም የሜሲ ታሪካዊ አሲስቶች፣ ይህ ሁሉ በአንድነት ተዳምሮ የትናንት ሌሊቱን አዳር ፍጹም ማራኪ አመላይና በስፖርቱ ታሪክ ውስጥ የማይረሳ አድርጎታል። እግር ኳስ ከጨዋታነት በላይ ውበት ናት። ውበት ደግሞ ትናንት ሌሊት በአትላንቲክ ውቅያኖስ ደሴቶች ልጆች ወኔና በአርጀንቲናው ተአምረኛ እግር ስር ሜዳው ላይ በተግባር ታይቶ ለዓለም ተተርጉሟል። እናንተ ምን ትላላችሁ? አስተያየት መስጫው ውስጥ እናንብባችሁ። ጤና ይስጥልን።